በሰው ልጅ የታሪክ መዝገብ ውስጥ እጅግ አስከፊ የሚባሉ ስህተቶች የሚፈጸሙት በምስጢራዊ የቤተ መንግስት ክፍሎች ውስጥ በሚደረጉ የጥፋት ውሎች ነው። ዛሬ ላይ ሆነን የዓለምን የፖለቲካ አሰላለፍ ስንመለከት ፕሬዝዳንት ዶናልድ ትራምፕንና አስተዳደራቸው በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የደቀኑት እጅግ አስፈሪና አደገኛ የኒኩሌር ሴራ በአደባባይ ተጋልጧል። ትራምፕ ከሳውዲ አረቢያ ጋር ያደረጉትና እጅግ በሚገርም ሁኔታ ምስጢራዊ ተብሎ የታሸገው የኒኩሌር ትብብር ስምምነት ለኮንግረስ ቀርቧል። ይህ ስምምነት ተራ የኃይል ማመንጫ ግንባታ ሳይሆን ለዘመናት የቆየውን ዓለም አቀፍ የኒኩሌር መሳሪያ ስርጭት መከላከያ ሕግጋትን የሚጥስ ሳውዲ አረቢያን ወደ ኒኩሌር ባለቤትነት የሚያሸጋግርና የቀጠናውን ሰላም እንደ ሰም የሚያቀልጥ የሞት ደብዳቤ ነው። ትራምፕ ይህንን ስምምነት የፈረሙት የሰው ልጅ ሕልውና ለነዳጅና ለዶላር በመሸጥ መሆኑ በታሪክ ታይቶ የማይታወቅ የዲፕሎማሲ ክህደትና የዓለምን ደህንነት ለገበያ የማቅረብ እብሪት ነው። የዚህ አደገኛ ስምምነት ዋነኛና እጅግ አስደንጋጭ ክፍል ሳውዲ አረቢያ የራሷን የኒኩሌር ነዳጅ በራሷ ምድር ላይ እንድታበለጽግ የሚፈቅድ መሆኑ ነው። እስካሁን ድረስ አሜሪካ ከማንኛውም አገር ጋር የምታደርጋቸው የኒኩሌር ትብብሮች የወርቅ ደረጃ ወይንም ጎልድ ስታንዳርድ የሚባለውንና አገራት ዩራኒየም እንዳያበለጽጉ የሚከለክለውን ጥብቅ ደንብ የሚከተሉ ነበሩ። ሆኖም ትራምፕ ይህንን ቀይ መስመር በመርገጥ ሳውዲ አረቢያ የኒኩሌር ቦምብ ለመስራት የሚያስችላትን የቴክኖሎጂ ቁልፍ በይፋ በእጁ እንዲገባ ፈቅዷል። ይህ ማለት ዋሽንግተን በመካከለኛው ምስራቅ ለሚቀሰቀሰው የኒኩሌር ጦርነት ክብሪቱን ለኩሳለች ማለት ነው። ዩራኒየም የማበልጸግ መብት ለሳውዲ አረቢያ መስጠት ማለት በክልሉ ያለውን የኃይል ሚዛን ሙሉ በሙሉ ማናጋትና ሌሎች አገራትም እኛስ ለምን አንታጠቅም የሚል ጥያቄ እንዲያነሱ በማድረግ የኒኩሌር እሽቅድድሙን ወደማይመለስበት ደረጃ ማድረስ ነው። ትራምፕ ይህንን ሲያደርጉ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ኢራን ቦምብ ካላት እኛም ይኖረናል በማለት የሰጡትን ግልጽ የጦርነት ዛቻ እንደ ድጋፍ ቆጥረውታል። የስምምነት ለምን ምስጢራዊ መሆን አስፈለገው የሚለው ጥያቄ የብዙዎችን ቀልብ ስቧል። አሜሪካ ከዚህ ቀደም ከሌሎች አገራት ጋር ያደረገቻቸው የኒኩሌር ስምምነቶች ለሕዝብ ግልጽ የነበሩ ቢሆንም የሳውዲው ግን እጅግ የላቀ ምስጢራዊነት ተሰጥቶታል። ይህም የሚያሳየው በሰነዱ ውስጥ ለአሜሪካ ሕዝብም ሆነ ለዓለም ሕዝብ ሊነገሩ የማይችሉ ምናልባትም ሳውዲ አረቢያን ወደ ወታደራዊ ኒኩሌር አቅም የሚያሸጋግሩ ምስጢራዊ አባሪዎች እንዳሉት ነው። ትራምፕ የሰው ልጅን ዕጣ ፈንታ በጥቂት ሰዎች ምስጢራዊ ውሳኔ ላይ መጣላቸው የዲሞክራሲንና የዓለም አቀፍ ደህንነትን መሠረት የሚንድ ተግባር ነው። 90 ቀናት ብቻ ለኮንግረስ መሰጠቱና ኮንግረሱ በከፍተኛ ድምፅ ካላገደው በቀር በስምምነቱ በቀጥታ ወደ ተግባር መግባቱ ትራምፕ ጊዜን እንደ መሳሪያ በመጠቀም ዓለምን ወደ ኒኩሌር ገደል ለመግፋት እያደረጉት ያለውን እሽቅድድም ያሳያል። የትራምፕ የኒኩሌር ቁማር ሌላኛው አደገኛ ገጽታ ስምምነቱን ከእስራኤልና ከሳውዲ አረቢያ የዲፕሎማሲ ግንኙነት ጋር ማቆራኘታቸው ነው። ትራምፕ ሳውዲ አረቢያ ከእስራኤል ጋር ካልታረቀችና የአብርሃም ስምምነትን ካልፈረመች የኒኩሌር ስጦታ አይሰጣትም በሚል የፖለቲካ ቁማር ውስጥ ገብተዋል። ይህ ሰላምን በኒኩሌር ቦምብ መግዛት እንደማለት ነው። ሆኖም ሳውዲ አረቢያ የፍልስጤም መንግስት ሳይመሰረት ከእስራኤል ጋር እንደማትታረቅ በጽኑ እየገለጸች ባለችበት በዚህ ወቅት ትራምፕ የኒኩሌር ቴክኖሎጂን እንደ ማባቢያ መጠቀም መጀመራቸው የቀጠናውን ፖለቲካ ይበልጥ እንዲወሳሰብና እንዲሻክር አድርጎታል። ኒኩሌር ለፖለቲካዊ ግብይት የሚቀርብ ተራ ሸቀጥ መሆኑ በትራምፕ ዘመን የታየ አዲስና እጅግ አሳፋሪ ክስተት ነው። ይህ ቁማር ቢሳካ እንኳን በመካከለኛው ምስራቅ የሚፈጠረው ሰላም በኒኩሌር አረር ላይ የተገነባ በመሆኑ በማንኛውም ቅጽበት ሊፈነዳ የሚችል የእሳተ ገሞራ አፍ ላይ ያለ ስምምነት ነው። በኢኮኖሚ ረገድ ስንመለከተው ይህ ስምምነት ለአሜሪካ ግዙፍ የኒኩሌር ኩባንያዎች በ10 ቢሊዮኖች የሚቆጠር ዶላር የሚያስገኝ ድግስ ነው። ትራምፕ የሰው ልጅን ሕልውና ለአሜሪካ ኮርፖሬሽኖች ትርፍ አሳልፈው ሰጥተዋል። በሳውዲ አረቢያ የሚገነቡት የኒኩሌር ማብላያዎችና ዩራኒየም ማበልጸጊያ ፋብሪካዎች ለአሜሪካ ኢኮኖሚ ትልቅ መነቃቃት ይፈጥራሉ በሚል ሰበብ ወደፊት ሊመጣ የሚችለውን የኒኩሌር እልቂት ችላ ብለዋል። ይህ ደምና ዶላርን የማቀላቀል ፖሊሲ ትራምፕ ለሰው ልጅ ደህንነት ሳይሆን ለባለ ሀብቶች ጥቅም የቆሙ መሆናቸውን በድጋሚ አረጋግጧል። የሳውዲ አረቢያ የኒኩሌር ፕሮግራም በአሜሪካ ኩባንያዎች መመራቱ ብቻ የደህንነት ዋስትና ሊሆን እንደማይችል እንዲያውም ቴክኖሎጂው አንዴ ከወጣ በኋላ ቁጥጥሩ ከአሜሪካ እጅ እንደሚወጣ የደህንነት ባለሙያዎች በከፍተኛ ስጋት እየገለጹ ይገኛሉ። የኮንግረስ አባላት በዚህ ስምምነት ላይ ያላቸው ተቃውሞ እጅግ እየበረታ ነው። ሴናተር ክሪስ መርፊ እንደተናገሩት ይህ ስምምነት አሜሪካ በኢራን ላይ የያዘችውን የሞራል የበላይነትና የመደራደሪያ አቅም ሙሉ በሙሉ የሚያከስም ነው።
አሜሪካ ኢራንን ዩራኒየም አታበልጽጊ እያለች በምትወጋበት ማዕቀብ በምትጥልበት በዚህ አደገኛ ወቅት ለሳውዲ አረቢያ ግን ያንኑ ቴክኖሎጂ በምስጢር በሳህን አቅርባ መስጠቷ ፍጹም ግብዝነትና አደገኛ አካሄድ ነው። ይህም በመካከለኛው ምስራቅ ያለውን ጦርነት ይበልጥ የሚያፋፍምና ኢራንም ሆነች ሌሎች የቀጠናው አገራት የኒውክሌር የጦር መሳሪያ ባለቤት ለመሆን የሚያደርጉትን ጥረት በብዙ እጥፍ እንዲጨምሩት ያደርጋል። የሳውዲ አረቢያ ኒውክሌር መታጠቅ ማለት ቱርክን፣ ግብፅንና ሌሎችን አገራትን ወደ ተመሳሳይ መንገድ የሚገፋ የኒውክሌር ዶሚኖ የመፍጠር አቅም አለው። የትራምፕ አስተዳደር በዚህ የኒውክሌር ቁማር ውስጥ የገባው አሜሪካ በኢራን ላይ የከፈተችው ጦርነትና የኢኮኖሚ ማዕቀብ ውጤት ባላመጣበት ወቅት መሆኑ የተስፋ መቁረጥ ምልክት እንደሆነ ይነገራል። በሆርሙዝ ወሽመጥ ላይ የደረሰባቸው ዲፕሎማሲያዊ ሽንፈትና የኢራን እና ኦማን ስምምነት ትራምፕን ወደ ሌላ እብድ እርምጃ መርቷቸዋል። ሳውዲ አረቢያን በኒውክሌር በማስታጠቅ ኢራንን ለመመከት ማሰብ ሰደድ እሳትን በነዳጅ ለማጥፋት እንደመሞከር ያለ ጅልነት ነው። ይህ በመካከለኛው ምስራቅ የሚቀሰቀሰው የኒውክሌር ነበልባል አንድ ቀን መላውን ዓለም አመድ ማድረጉ የማይቀር የታሪክ እውነት ነው። ትራምፕ ግን ለታሪክ ጠባሳና ለሰው ልጅ እልቂት ደንታ የሌላቸው መሆኑን በዚህ ውሳኔያቸው በድጋሚ አረጋግጠዋል። ትራምፕ በሌሎች ግንባሮችም እያሳዩት ያለው እብሪትና የኃይል እርምጃ ይህ የኒውክሌር ስምምነት የአንድ ትልቅና አስፈሪ ዕቅድ አካል መሆኑን ያሳያል። በካናዳ ላይ የጣሉት 50 በመቶ የታሪፍ ቀረጥና የከፈቱት የንግድ ጦርነት እንዲሁም በአሜሪካ ውስጥ የሚኖሩ ስደተኞችን ለማሳደድና የባህር ኃይል ወታደር አባላቶችን ሳይቀር ለማሰር የሚያደርጉት ኢሰብአዊ እንቅስቃሴ ትራምፕ ለማንኛውም ሕግና ስርዓት የማይገዙ አምባገነን መሆናቸውን ያሳያል። እንዲህ አይነት ሰው በመካከለኛው ምስራቅ የኒውክሌር ቁልፍ ሲያድል ማየት ዓለምን በገደል አፋፍ ላይ የማቆም ያህል አደገኛ ነው። የሳውዲ አረቢያ የኒውክሌር ፕሮግራም ከቁጥጥር ውጪ ቢወጣ ወይንም ወደ ወታደራዊ አቅጣጫ ቢዞር ትራምፕም ሆኑ አሜሪካ ተጠያቂነቱን ሊሸከሙት አይችሉም። ምክንያቱም በዚያን ጊዜ ዓለም ወደማይመለስበት ጥፋት ውስጥ ገብታ ትሆናለች። ይህ ምስጢራዊ ስምምነት በኮንግረስ ውስጥ ትልቅ ፍጥጫ እንደሚፈጥር ይጠበቃል። ሴናተር ጆን ኬኔዲ እንኳን ሳይቀሩ አሜሪካ ከኢራን ጋር ጦርነት ውስጥ ባለችበት የቀጠናው ሁኔታ እጅግ በሻከረበት በዚህ ወቅት ለሳውዲ አረቢያ የኒውክሌር ድጋፍ መስጠት ግራ የሚያጋባና እጅግ የሚቃረን መልእክትን የሚያስተላልፍ መሆኑን ገልጸዋል። ይህ የትራምፕ ፖሊሲ በመካከለኛው ምስራቅ ያለውን የአሜሪካን ስትራቴጂካዊ ግብ የሚያጠፋና አገሪቱን ወደማትወጣበት የቀውስ አዙሪት ውስጥ የሚከታት ነው። ሳውዲ አረቢያ ኒውክሌር ባለቤት እንድትሆን መፍቀድ ማለት የዓለምን የኒውክሌር ቁጥጥር ስርዓት መቃብር መቆፈር ማለት ነው። ትራምፕ በሳውዲ አረቢያ የሰጡት ይህ የኒውክሌር ዋስትና የአልጋ ወራሹን መሐመድ ቢን ሰልማን ፍላጎት ለማርካት የተደረገ የዲፕሎማሲያዊ ሽንገላ አካል ነው። ሳውዲ አረቢያ በዘመናዊ ቴክኖሎጂና በኒውክሌር ኃይል ራሷን ለማፈርጠም የምታደርገው ጥረት በአካባቢው ያሉ አገራትን በተለይም እስራኤልንና ኢራንን ለከፍተኛ ስጋት ይዳርጋል። እስራኤል ምንም እንኳን ከሳውዲ ጋር ግንኙነት እንድትመሰርት ብትፈልግም ሳውዲ ኒውክሌር የታጠቀች አገር እንድትሆን ግን ፍላጎቷ ሊሆን አይችልም። ይህም በመጪው ጊዜ በእስራኤልና በአሜሪካ መካከል ሌላ ግጭት ሊፈጠር የሚችል ጉዳይ ነው። ትራምፕ ግን ይህንን ሁሉ አደጋ ወደ ጎን በመተው ለምርጫ ቅስቀሳና ለኢኮኖሚ ስኬት በሚል ሰበብ ዓለምን ለኒውክሌር አደጋ አጋልጠው ሰጥተዋል። ይህ ምስጢራዊ ስምምነት ለአሜሪካ ሕዝብም ሆነ ለዓለም ማህበረሰብ እንዲደበቅ የተደረገበት ምክንያት በውስጡ የያዘው አደጋ ከታሰበው በላይ ግዙፍ ስለሆነ ነው። የትራምፕ አስተዳደር ስምምነቱን ክላሲፋይድ ወይንም እጅግ ምስጢራዊ በሚል መዝገብ መቆለፉ በዲሞክራሲያዊት አሜሪካ ታሪክ ታይቶ የማይታወቅና አሳፋሪ ተግባር ነው። ቀደም ሲል አሜሪካ ከሌሎች አገራት ጋር ያደረገቻቸው የኒውክሌር ስምምነቶች ሁሉ ለሕዝብና ለባለሙያዎች ግልጽ ሆነው ይወያዩባቸው ነበር። አሁን ግን ትራምፕ ይህንን ሰነድ ከእይታ ውጪ ማድረጋቸው ሳውዲ አረቢያ ቦምብ ለመስራት የሚያስችላትን ብሉፕሪንት ወይንም የምህንድስና ዕቅድ በምስጢር ተቀብላ ሊሆን ይችላል የሚል ከፍተኛ ጥርጣሬን ፈጥሯል። ይህ በጨለማ ውስጥ የሚደረግ የኒውክሌር ቁማር የሰው ልጅን ዕጣ ፈንታ በጥቂት ስግብግብ ፖለቲከኞችና በነዳጅ ጌቶች እጅ ላይ የሚጥል ነው። ስምምነቱ ለኮንግረስ የቀረበበት ፍጥነትና አኳኋን በሕጋዊ መንገድ ሳይሆን በኃይልና በጫና ለማጽደቅ የታለመ መሆኑን ያሳያል። የሳውዲ አረቢያ የኒውክሌር ባለቤት መሆን ማለት በመካከለኛው ምስራቅ ለዘመናት የቆየውን የኒውክሌር ድርቅ ማክተም ብቻ ሳይሆን የቀጠናውን አገራት በሙሉ ወደ አስፈሪ የታጠቁ ኃይሎች መለወጥ ማለት ነው። ትራምፕ ይህንን ሲያደርጉ ኢራን የኒውክሌር ቦምብ እንዳይኖራት እየከለከሉ ነው የሚል ሰበብ ቢያቀርቡም እውነታው ግን ተቃራኒ ነው። ሳውዲ አረቢያ ዩራኒየም የማበልጸግ መብት ካገኘች ኢራን አሁን የገነባችውን የሰላም ድርድር ወደ ጎን በመተው በከፍተኛ ፍጥነት ቦምብ መስራት እንደምትጀምር ግልጽ ነው። ይህ ደግሞ በሳውዲና በኢራን መካከል የሚደረገውን ቀጥተኛ ጦርነት ወደ ኒውክሌር ግጭት ሊቀይረው ይችላል።
ትራምፕ በመካከለኛው ምስራቅ የኒውክሌር ዶሚኖ በመፍጠር ቱርክን፣ ግብፅንና የተባበሩት አረብ ኤምሬትስን ወደ ተመሳሳይ አደገኛ መንገድ እየገፏቸው ነው። ዓለም አቀፉ የኒውክሌር ቁጥጥር ስርዓት ዛሬ በትራምፕ እብሪት ምክንያት የመጨረሻ የሞት አፋፍ ላይ ደርሷል። የዚህ ስምምነት ሌላው እጅግ አሰቃቂው ገጽታ የሰው ልጅን ሕይወት ከእስራኤልና ከሳውዲ የፖለቲካ ግብይት ጋር ማያያዙ ነው። ትራምፕ የሳውዲን የኒውክሌር ፍላጎት እንደ መደራደሪያ መሳሪያ በመጠቀም ከእስራኤል ጋር ታረቁ ማለታቸው ሰላምን በሞት መሳሪያ ለመግዛት እንደ መሞከር ያለ ዲፕሎማሲያዊ እብደት ነው። ሳውዲ አረቢያ የፍልስጤምን ጉዳይ ወደ ጎን በመተው ከእስራኤል ጋር ግንኙነት እንድትመሰርት የሚደረገው ጫና በኒውክሌር ቴክኖሎጂ የታጀበ መሆኑ የቀጠናውን ሕዝቦች ለከፍተኛ ቁጣና አመፅ የሚዳርግ ነው። ይህ የኒውክሌር ሰላም የሚባለው ጽንሰ ሐሳብ የሐሰት ሰላም ከመሆኑም በላይ በማንኛውም ሰከንድ ሊፈነዳ የሚችል የቀጥታ ቦምብ ላይ መቀመጥ ነው። እስራኤልም ብትሆን ኒውክሌር ታጥቃ ጎረቤቷ መሆኗ በጊዜ ሂደት እንደ ስጋት ማየቷ የማይቀር ሲሆን ይህም በሁለቱ ሀገራት መካከል ወደፊት ለሚፈጠር ከፍተኛ ወታደራዊ ፍጥጫ ምክንያት ይሆናል። ትራምፕ ይህንን ውሳኔ የወሰኑት አሜሪካ በኢኮኖሚ ቀውስ ውስጥ ባለችበት የአሜሪካ የኒውክሌር ኩባንያዎች ከፍተኛ ኪሳራ ለመዳን አዲስ ገበያ በሚፈልጉበት ወቅት መሆኑ ስግብግብነታቸውን በግልጽ ያሳያል። ሳውዲ አረቢያ ለዚህ ፕሮጀክት የምታፈሰው በ10 ቢሊዮኖች የሚቆጠር ዶላር በትራምፕ እይታ ከሰው ልጅ ሕልውና በላይ ዋጋ ተሰጥቶታል። የነዳጅ ዶላርን ወይንም ፔትሮ ዶላር ከአሜሪካ ጋር ለማቆየትና የቻይናን ተጽዕኖ በሳውዲ ላይ ለመቀነስ በሚል ሰበብ መላውን መካከለኛው ምስራቅ የኒውክሌር እቶን ውስጥ ለመክተት መወሰን የታሪክ ትልቁ ወንጀል ነው። ትራምፕ አሜሪካ ፈርስት የሚለውን መፈክራቸውን ወደ አሜሪካን ኩባንያዎች ትርፍ ፈርስት በመቀየር ዓለምን ለኒውክሌር አደጋ አጋልጠው ሰጥተዋል። ይህ ለገንዘብ ሲባል የሚደረግ የኒውክሌር ግብይት አሜሪካ የነበራትን የሞራል የበላይነት ሙሉ በሙሉ ያጠፋ ነው። በተጨማሪም ይህ ስምምነት የአሜሪካ የውጭ ፖሊሲ እጅግ ግራ የሚያጋባና እርስ በርሱ የሚቃረን አድርጎታል። በደቡባዊ አሜሪካ ድንበር ላይ ስደተኞች አገር አጠፉ በሚል ሰበብ ጦር በማሰማራትና የባህር ኃይል አባት አባላቶችን ሳይቀር በማሰር ኢሰብአዊ ተግባር የሚፈጽመው የትራምፕ አስተዳደር በሌላ በኩል ደግሞ ለሳውዲ አምባገነን መንግስት የኒውክሌር ቁልፍ ሲሰጥ ማየት እጅግ አስደንጋጭ ነው። ትራምፕ በካናዳ ላይ የጣሉት 50 በመቶ የታሪፍ ቀረጥና የንግድ ጦርነት እንዲሁም ከዓለም አቀፍ አጋሮቻቸው ጋር ያላቸው መሻከር አገሪቱን ወደ ብቸኛነት እየመራት ነው። እንዲህ ባለ ብቸኝነት ውስጥ ሆነው ከሳውዲ ጋር ምስጢራዊ የኒውክሌር ስምምነት መፈራረማቸው አሜሪካን ለማንኛውም ሕግና ስርዓት የማትገዛ አደገኛ ኃይል እያደረጋት ነው። የትራምፕ የኒውክሌር ቁማር አሜሪካን ከዓለም አቀፍ ማህበረሰብ የሚነጥላትና በታሪክ መዝገብ ላይ በጥቁር ቀለም እንድትመዘገብ የሚያደርጋት ነው። የሳውዲ አረቢያ የኒውክሌር ፕሮግራም አንዴ ከጀመረና ዩራኒየም ማበልጸግ ከተጀመረ በኋላ አሜሪካ ቁጥጥር የማድረግ አቅሟ እጅግ አናሳ ይሆናል። ቴክኖሎጂውና መሠረተ ልማቱ አንዴ ከተገነቡ በኋላ ሳውዲ አረቢያ በፖለቲካዊ ውሳኔ ብቻ ወታደራዊ አቅጣጫ ልትዞር ትችላለች። መሐመድ ቢን ሰልማን ቀደም ሲል ለሲቢኤስ በሰጡት ቃለ መጠይቅ ኢራን ቦምብ ከሰራች እኛም የሚቀጥለው ቀን እንሰራለን ማለታቸው ለዚህ ምስጢራዊ ስምምነት ትልቁ ማስጠንቀቂያ መሆን ነበረበት። ትራምፕ ግን ይህንን ዛቻ እንደ ዕድል በመጠቀም ለሳውዲ የኒውክሌር ቁልፉን ሰጥተዋታል። ይህ የሰው ልጅን ሕልውና በሳውዲ አረቢያ ገዢዎች መካከል ፈቃድ ላይ መጣል ነው። እጅግ አደገኛና ኃላፊነት የጎደለው ድርጊትም ነው። የቀጠናው ሁኔታ በማንኛውም ጊዜ ሊለዋወጥ በሚችልበት በዚህ ወቅት የኒውክሌር ቴክኖሎጂን እዚያ መትከል ማለት ዓለምን በፈንጂ ክምር ላይ የማስቀመጥ ያህል ነው። ይህ የትራምፕ የኒውክሌር ምስጢር መጋለጥ ዓለም አቀፉን ማህበረሰብና የአሜሪካ ኮንግረስ በአስቸኳይ እንዲነቁ ጥሪ የሚያቀርብ ነው። ኮንግረሱ የተሰጠው 90 ቀናት ተጠቅሞ ይህንን የጥፋት ስምምነት ካላገደው የመካከለኛው ምስራቅና የዓለም ሰላም ለዘላለሙ ይበከላል። ትራምፕ በምስጢር የፈረሙት ይህ ሰነድ የሰው ልጅን ታሪክ ወደ ኒውክሌር ጨለማ የሚመራ የመቃብር ድንጋይ ነው። ኒውክሌር ለፖለቲካዊ ግብይትና ለኩባንያዎች ትርፍ መሸጫ መሆኑ የሰውን ልጅ ክብርና ሕልውና ያዋረደ ተግባር ነው። ዓለም አሁን በትራምፕ የኒውክሌር እብደት ምክንያት በገደል አፋፍ ላይ ቆማለች። ይህ ስምምነት ከጸደቀ ወደፊት ለሚመጣው የኒውክሌር እልቂትና ለሰው ልጅ መጥፋት ዋናው ተጠያቂ ትራምፕና የእሳቸው ምስጢራዊ ሴራ ይሆናል። የሳውዲ አረቢያ ኒውክሌር የታጠቀችበት ቀን የዓለም የጥፋት ሰዓት መቁጠር የጀመረበት ቀን ሆኖ ይመዘገባል። ትራምፕ በምስጢር የፈረሙት ይህ ስምምነት ለዓለም ሕዝብ የተላከ እጅግ አስፈሪ የሞት ደብዳቤ ነው። ዓለም አሁን ከዚህ አደጋ ራሷን ለመታደግ የቀራት ጊዜ እጅግ ጥቂት ነው። የሰማያት ቁጣና የምድር ሰቆቃ እንዳይመጣ ይህ የኒውክሌር ቁማር በአስቸኳይ ሊቆም ይገባዋል።